بسم الله الرحمن الرحيم من كان يريد العزة فلله العزة جميعا إليه يصعد الكلم الطيب والعمل الصالح يرفعه والذين يمكرون السيئات لهم عذاب شديد ومكر أولئك هو يبور والله خلقكم من تراب ثم من نطفة ثم جعلكم أزواجا وما تحمل من أنثى ولا تضع إلا بعلمه وما يعمر من معمر ولا ينقص من عمره إلا في كتاب إن ذلك على الله يسير. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. من كان يريد يميفلق يهون سو العزة كبرنا هيالنة الشنافنة يميفلق سو فلله العزة هيالنة الشنافنة لا الله بجان جميعا كل ملوب ሀያልነት አሸናፊነት ለአላህ ብቻ ነው። ስለሆነም ይህ የሚገኘው ከአላህ ዘንድ ነው። ሀያል አሸናፊ በዱንያም በአኼራ ክቡር መሆን የፈለገ አላህን በመታዘዝ ይሄን ለማሳካት ይሞክር። ኢለይሂ ወደ አላህ የስዐዱ ይወጣል አልከሊሙ ጠይቡ መልካም ንግግር፣ ዚክር፣ ዱዓ አላህ የሚወደው ቃል ወደ አላህ ይወጣል። ወልዐመሉ ሷሊሑ መልካም ሥራ ደግሞ የርፈዑሁ መልካሙን ንግግር ከፍ ያደርገዋል። መልካም ንግግርን መናገር፣ መልካም ሥራ መስራት ሁለቱ አንድ ላይ ሲጣመሩ ነው ሥራ አላህ ዘንድ ተቀባይነት የሚያገኘው ከፍ የሚለው። ወለዚነ የምኩሩነ ሰይአቲ እነዚያ ለመጥፎ ሥራ የሚያሴሩ የሚዶልቱ ለሁም ለነሱ አለላቸው ዐዛቡን ሸዲድ ብርቱ የሆነ ቅጣት አለላቸው አላህ ዘንድ አያመልጡም። ወመክሩ ኡላኢካ የእነዚያ የመጥፎ ሰዎች ሴራ ተንኮላቸው የቡር ይጠፋል፣ ይከስማል። በአዱንያም ይሁን በአኼራ አይሳካላቸውም። ወላሁ ኸለቀኩም ጌታ አላህ ፈጠራችሁ ሚን ቱራቢን ከአፈር መነሻችሁ የሰው ልጆች አባት አደም ከአፈር ተፈጠሩ። ثم من نطفة ከዛ በኋላም ከአደም ውጭ ያሉ የሰው ልጆች ከፍትወት ጠብታ ከዘር ፈሳሽ ከመኒ ተፈጠሩ። ثم جعلكم ከዛም አላህ አደረጋችሁ የሰው ልጆች ሆይ አዝዋጀን ትዋለዱ ትባዙ ዘንድ ጥንዶች አደረጋችሁ፣ የተለያያችሁ ጎሳዎችም አደረጋችሁ ትተዋወቁ ዘንድ። ወማ ተሕሚሉ ሚን ኡንሳ አንዲትም ሴት አታረግዝም፣ ወላ ተضዑ አትወልድምም፣ ኢላ ቢዕልሚሂ በአላህ እውቀት ቢሆን እንጂ። ያረገዘችውንም የወለደችውንም ያውቃል። ማህፀን ውስጥ ያለውን ጽንስ ዝርዝር ሁኔታም አላህ ያውቃል። ከአላህ የሚሰወር በድንገት የሚሆን ነገር የለም። ወማ ዩዐመሩ ሚን ሙዐመሪን አንድም ዕድሜው የሚረዝም ሰው የለም። ወላ ዩንቀሱ ሚን ዑሙሪሂ ከዕድሜውም አይጎድልም፣ ዕድሜው የሚጎድልም የለም፣ ይጨምር የሚቀንስ ቀድሞ ከተጻፈለት ወደ አኼራ በሄደ ቁጥር የሚቀንስ የለም። ኢላ ፊ ኪታቢን ሁሉም አላህ ዘንድ በመዝገብ የሰፈረ ቢሆን እንጂ። ዕድሜው የሚረዝም ቶሎ በልጅነት ሕይወቱ የሚቀጭ አላህ ዘንድ ይታወቃል። እያንዳንዱ የሰው ልጅ ዱንያ ላይ ሊኖር የተከተበለት ዕድሜም በየቀኑ
አይቀንስም። አላህ ዘንድ ቢታወቅ እንጂ ይሄን ያክል ቀረው ተብሎ ይታወቃል። ኢነ ዛሊከ ይሄ ሁሉ ዐለላሂ የሲር አላህ ላይ ገር ነው። ለአላህ የሚከብድ ነገር የለም። የሰዎች ቁጥር ስፍር በጣም ብዙ ከመሆኑ አንፃር እንዴት ነው የሁሉንም ሰው የዕድሜ ሁኔታ ማወቅ የሚቻለው? ለሰው ነው ሊከብድ የሚችለው እንጂ ለአላህ ቀላል ነው። መን ካነ ዩሪዱ ልዕዘተ ፈሊላሂ ልዕዘቱ ጀሚዓ። ዒዛ ማለት ሀያልነት ማለት ክብር ማለት አሸናፊነት የበላይነት ማለት ዱንያም ይሁን አኼራ ላይ ሀያል መሆን ብርቱ መሆን አሸናፊ መሆን የተከበረ ሰው መሆን የፈለገ ሰው ይሄን ማሳካት የሚችለው በአንድ መንገድ ብቻ ነው። ፈሊላሂ ልዕዘቱ ጀሚዓ ክብር የተባለ በሙሉ አላህ ዘንድ ነው ያለው። ክብር ሁሉ የአላህ ነው። የሰው ልጅም ሊከብር የሚችለው አላህ ካከበረው ነው። ስለዚህ ዱንያም ይሁን አኼራ ላይ መክበር ሀያል መሆን አሸናፊ መሆን ብርቱ መሆን ጠንካራ መሆን ከውርደት መዳን የፈለገ ሰው አላህን በመታዘዝ ይሄን ለማሳካት ይጣር። ክብር ለማን እንደሆነ ማወቅ የፈለገ ክብር ለአላህ እንደሆነ ይወቅ ተብሎም ተፈስሯል። ተፍሲሮች ተመሳሳይ ናቸው። ክብር በሙሉ ለአላህ ነው። ይሄን ወቅ ከማንም በላይ የተከበርክ ሰው መሆን ከፈለክ ደግሞ አላህን ታዘዝ። ለዚህ ነው ቀታዳ የሚባሉት ታቢዒ ምን አሉ? መን ካነ ዩሪዱ ልዕዘተ ፈልየተዐዘዝ ቢጠዋዓቲላህ። የተከበረ ሰው መሆን የፈለገ አላህን በመታዘዝ ራሱን ያክብራ። አላህን መታዘዝ ክብር፣ ሸሪዓን መከተል ክብር። በተቃራኒው ደግሞ ከሸሪዓ ማፈንገጥ፣ ስሜትን መከተል፣ እንደፈለጉ መሆን ውርደት። ስለዚህ መክበር የፈለገ አላህን በመታዘዝ ራሱን ያክብር። የሰው ልጆች ሆይ ክብር ትፈልጋላችሁ። ሰዎች ስልጣን የሚፈልጉት ሀብት የሚፈልጉት ዝና የሚፈልጉት ለክብር። ይህ ክብር የሚገኘው ከአላህ ዘንድ ብቻ። ክብር ያለው አላህ ዘንድ፣ ሙሉ ክብር ያለው ለአላህ ነው። የተኛውም የሰው ልጅ በየደረጃው ክብር የሚያገኘው አላህ ሰጥቶት ጊዜያዊ ከጊዜ በኋላ የሚጠፋ የዱንያ ብቻ የዱንያም የአኼራም የክብር አይነቶች አሉ። አንዳንዱ ክብር ወገብ የሚሰብር አኼራ የሚያበላሽን። እዚህ ዱንያ ላይ በወንጀል የከበሩ መጨረሻ ላይ ያፍራሉ፣ አኼራ ላይም ይዋረዳሉ። ክብር የሚጠቅመው ክብርም የሚባለው አላህን በመታዘዝ የተገኘ ሲሆን አላህን በመታዘዝ የተገኘ ሲሆን ለአላህ ዝቅ በማለት የተገኘ ሲሆን እንጂ ወንጀል ሰርቶ ከአላህ ተጣልቶ ከሸሪዓ ርቆ የሚገኝ ሰዎች ዘንድ ክብር የሚባል ከፍ ዝናና መሰል ነገር ስልጣን፣ ሀብት በሐቂቃው ክብር አይደል። ኃላፊነት ራስን የሚያስወቅስ የሚያዋርድ ሊሆን የሚችል። የሰው ልጆች ክብርን በገንዘብ ሊፈልጉ ይችላል፣ በስልጣን ሊፈልጉ ይችላል። መልሶ ማያዋርድ ክብር ግን ያለው አላህ ዘንድ ነው። ይህ አንቀጽ የወረደው ከአላህ ውጭ ያለን አካል በማምለክ ማክበር የሚፈልጉ አላህ በሚጠላው መንገድ ከፍ ማለትን የሚፈልጉ ሰዎችን ለማውገዝ ነው ተብሏል። ከአላህ ውጭ ያለን አካል የሚያመልኩ አካላት አሸናፊነትን፣ ስኬትን ከአላህ ውጭ ከሚያመልኳቸው አካላት ይፈልጋል። ለዚህ ነው አላህ ምን ያለው? ወተኸዙ ሚን ዱኒላሂ አሊሀተን ሊየኩኑ ለሁም ዒዛ ከላህ። ከአላህ ውጭ ሌላ አማልክትን ያዙ አደረጉ ክብር እንዲሆኗቸው። አክብረኝ፣ እንዳልወድቅ አድርገኝ፣ ከወደቅኩበት አንሳኝ፣ ጠብቀኝ ያሉ ከአላህ ውጭ ያሉ አካላትን ይማጸናሉ፣ ይለምናሉ፣ ይከጅላሉ። ከላ አይሳካማል። ዱንያ ላይ የሰው ልጅ የፈለገውን ስላገኘ ብቻ ከብሯል ማለት አይደለም። አላህን የማያውቅ የተፈጠረለትን ዓላማ ጠብቆ የማይኖር መብትና ግዴታውን ማያውቅ ሰዎች ዘንድ የተከበረ እንኳ ቢባል አላዋቂ የሆኑ ሰዎች ዘንድ የተከበረ እንኳ ቢባል አላህ ዘንድ የተከበራል። እውነተኛው ክብር ለአላህ ለሙእሚኖች ነው፣ ለመልእክተኛው።
الذين يتخذون الكافرين أولياء من دون المؤمنين أيبتغون عندهم العزة فإن العزة لله جميعا አንዳንድ ሰው ከባለስልጣን በመጠጋት ከተማረ ሰው በመጠጋት ሀብት ካለው ሰው ጋር በመቀራረብ በመተዋወቅ መክበር የሚፈልግ ሰው አለ። ያዋርደኛል ብሎ ሙስሊም ወንድሙን ሚርቃል። አመጣ የወለደችው እናቱን ሰራተኛ የናት ሚል አለ። የውርደት ጣሪያ ላይ ጥግ ላይ ያደረሰ እናቱን እናቴ ናት ማለቱ ለሱ አሳፍሮት ከእናቱ ጋር መሄድ እናቱን ለሰዎች እናቴ ናት ማለት የማይፈልጋል። ሰራተኛችን ናት ብሎ ወደ እሷ መጠጋቱ 9 ወር ሙሉ 10 ወር ሙሉ ሆዷ ውስጥ ተሸክመው 2 ዓመት አካባቢ በታፋዋ በጉያዋ በጀርባዋ አዝላው ተሰቃይታ እንዳላሳደገችው እንደሱ ጓደኞቹ ዘንድ የምታሳፍር መስላ ከታየችው እናታችን አይደለችም ይላል። አባቴ አይደለም ዘበኛችን ነው ይላል። አየብተጉነ ዐንደሁም العزة እነሱ ዘንድ ነው እንደ ዒዛ ክብር የሚፈልጉት። ባለሀብት ባለስልጣን አቅም ያለው የገባው ዘመናዊ የሆነ ሰውን በመጠጋት የሱ ጓደኛ የሱ ዘመድ እያሉ ራሳቸውን ከፍ ከፍ ማድረግ የሚፈልጉ ሰዎች አሉ። ተሳስታችኋል። فإن العزة لله جميعا ክብር ሁሉ ለአላህ ነው። አላህ ያከበረው ይከብራል፣ አላህ ያዋረደው ይዋረዳል። ومن يهن الله فما له من مكرم በወንጀሉ ምክንያት ከአላህ በመራቁ ከአላህ በመጣላቱ ምክንያት የተዋረደ ማንም ሊያከብረው አይችልም። አለ የተባለ ዘመናዊ መኪና ቢነዳ አለ የተባለ ዘመናዊ ቤት ላይ ቢኖር ሺህ ሰራተኛ ቀጥሮ ቢያሰራ አላህን ተባረከ ወተዓላ ማይፈራ ለአላህ ማይተናነስ ውስጡ ላይ ሁሌ የውርደት ስሜት ይሰማል። ይሄን ሐሰን አልበስሪ ድሮ ተናግሯል። በርዙን የሚባል መጓጓዣ በድሮ ዘመን ምርጥ የፈረስ ዝርያ ነው። በበቅሎ እየሰገሩ ቢሄዱ አለ የተባለ ምርጥ ዘር ፈረስ ላይ ቢጓዙ በወርቅ በብር ቢያጌጡ ቢያሸበርቁ ለአላህ ማይተናነሱ ሰዎች ሁሌ ውስጣቸው ላይ ውርደት በታችነት ይሰማቸው። የሰው ልጅ ወደ አላህ ተባረከ ወተዓላ በተጠጋ ቁጥር ከአላህ ጋር ግንኙነቱ ባማረ ቁጥር ተረጋግቶ ራሱን ችሎ ቆሞ መኖር ይችላል። የገሌ ልጅ ነኝ የገሌ ዘመድ ነኝ ሳይሆን እኔ አብዱላህ ነኝ የአላህ ባሪያ፣ እሱ የፈጠረኝ፣ እሱ የሚያበላኝ፣ እሱ የሚያጠጣኝ፣ በሱ ምኖር ህይወቴ ሞቴ በሱ እጅ የሆነ ይላል እንጂ እኔ የገሌ ልጅ ነኝ የገሌ ዘር ነኝ እንዲህ አይነት ነገር አለኝ ብሎ በሌሎች ተደግፎ ራሱን ከፍ ከፍ አያደርግም። አላህን ረስቶ እኔ ለአላህ እንጂ ለማንም ማልሰግድ የተከበርኩ የአላህ ባሪያ ነኝ፣ በኢስላም በኢማን በተውሂድ አላህ ያከበረኝ ሰው ነኝ ሊል ነው የሚገባው። አዚዝ መሆን ክቡር መሆን የፈለገ ሰው ሁሌ የዒባዳን ደጅ ሊጠና ይገባዋል። መን አራደ ሰዓዳ አልአበድያ ፈልየልዘም ዓተበተ ልዑቡድያ የተባለው እነዚህ ሁሌ ደስተኛ መሆን የፈለገ ሰው የዒባዳን ደጅ ይጥና፣ ህይወቱን በሸሪዓ መሰረት ያስኪድ። ለስቱ አረ ሰዓደተ ጀምዐ ማሊ ወላኪነ ተቅያ ሁወ ሰዒድ። የተከበረ የታደለ ሰው ማለት ብዙ ገንዘብ ያለው ሰው ማለት አይደለም። በገንዘብ አይደለም ደስታ የሚመጣው። አንድ የደስታ ሰበብ ሊሆን ይችላል። ገንዘብ ያለው ሁሉ ደስተኛ አይደለም። ኢማን ያለው ሁሉ ግን ደስተኛ፣ ኢማኑ ትክክል ከሆነ። እኔ ክብር ደስታ ማለት ገንዘብ መሰብሰብ ነው ማጠራቀም ነው ብዬ አላስብም አላምንም። ይልቅ ክብር ማለት ደስታ ማለት አላህን ተባረከ ወተዓላ መፍራት፣ አላህን መታዘዝ። ሰዎች በተለያየ መልኩ ክብርን ሊፈልጉ ይችላሉ። እውነተኛ ክብር ግን ያለው አላህ ዘንድ ነው። ከአላህ ውጪ ባለ መንገድ ዒዛን የፈለገ ይዋረዳል። ከአላህ ውጪ ባለ በሌላ አካል የተመካ ያንሳል። ሰዎች ራሳቸውን ማስተዋወቅ ሲፈልጉ ብዙ ጊዜ እገሌ የገሌ ልጅ ከማለት ይልቅ በሆነ ነገር የሚታወቅ ያጎታቸውን ልጅ ጠርተው እኔ የእሱ የወንድም ልጅ ነኝ ይሉሃል። አባታቸውን ትተው ራሳቸውን እገሌን ታውቀዋለህ የወንድሙ ሚስት ነኝ ብለው የሚያስተዋውቁ ሰዎች አሉ። የሆነች ማዕረግ ከሆነ ጊዜ በኋላ ልትመጣ ከሆነ ራሳቸውን ገና ሳትመጣ በዛች ማዕረግ የሚያስተዋውቁ ሰዎችን ታያለህ። እጩ ዶክተር ይሉሃል። ገና ያቺ ማዕረጓ ልትመጣም ላትመጣም ትችላለች። ለዱንያዊ ክብር፣ ለዱንያዊ ዝና፣ ለዱንያዊ ማዕረግ የሰው ልጆች ከልክ በላይ ከመጓጓታቸው ራሳቸውን በሸረሪት ድር አቁመው ከፍ ለማድረግ ከመሞከራቸው ከመጣራቸው የመጣ ገና ያልደረሱበትን ማዕረግ ለራሳቸው ያደርጉታል። እነዚህ ነገሮች ሁሉ
ሙእምን ዘንድ የክብር መለኪያ አይደል። የክብር መለኪያ ኢማን ዲን ተቅዋ። ወላ يحزنك قولهم إن العزة لله جميعا ሰዎች ያሉትን ይበሉ፣ አንተን ሊያዋርዱ አንተን ሊያሳንሱ ይሞክሩ የሚሉት ሁሉ አያሳዝንህ፣ ሐዘን ውስጥ ትካዜ ውስጥ አትግባ፣ አይጎዳህም። አንተ ብቻ ከአላህ ጋር ያለህን ግንኙነት አሳምር ብለዋል። ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ደሃ ነው፣ የቲም ነው ኢላ አኺሪህ ያሉ ሲያጣጥሉ የነበሩ ሰዎች የታል? የእነሱ ዘር ነኝ ብሎ ዛሬ የሚፎክር የሚኮራም የለም። ነቢ ሙሐመድን ግን ዓለይሂ ሰላቱ ወሰላም እነሱ ዝቅ ሊያደርጓቸው ሊያሳንሷቸው ቢሞክሩም አላህ ከፍ አድርጓቸው። ፈላ يحزنك قولهم إن العزة لله جميعا فالله يعز من يشاء ويذل من يشاء። አላህ ከፍ ማለት ያለበትን ከፍ ያደርጋል በዱንያም በአኺራ። የዱንያው ከፍታ ቀላል፣ ሰዎች በተለያየ መንገድ ከፍ ሊሉ ይችላል። ሐራም ላይ ተንጠልጥለው ከፍ ሊሉ ይችላል። ዋናው ትልቁ ክብር የአኺራ ክብር ነው። የአኺራው ክብር ዱንያ ላይ መጀመር አለበት። የዱንያም የአኺራም ክብር ያለው አላህን በመታዘዝ። ዋናው ትልቁ የውስጥ የልብ መረጋጋት። አላህ ተባረከ ወተዓላ አክብሮ የፈጠረኝ የሰው ልጅ ነኝ። ክብሬ ከገንዘብ ጋር ከዘር ጋር ከዝና ጋር የተያዘ አይደለም። ክብሬ የአላህ ባሪያ መሆን ላይ ነው። የአላህ ባሪያ ሆኜ እስከኖርኩ ድረስ ከአላህ እስካልተጣላሁ ድረስ አላህ ያከብረኛል። በገንዘብ የከበሩ ከስንቱ ጋር ሀብት ያጣላቸው አነጋገር ስርዓት ማይጠብቁ ከዘመድ ጋር ከጎረቤት ጋር መልካም ግንኙነት የሌላቸው ሁሉ ነገራቸው ገንዘብ ብቻ የሆነ ጸባቸው የተበላሸ ሰዎች ከጊዜ በኋላ ገንዘብን ሲያጡ ሰው ለጥበቃም ካልቀጥርም ያላቸው ሰዎች ትናንት እንዲህ ብለኸኛል እንዲህ አድርገኛል እንዲህ አድርገኛል ረሳኸው ያን ያሉ። ስለዚህ ከአላህ ውጪ ባለ ነገር ክብርን የከጀለ መጨረሻው መዋረድ ነው የሚሆነው። የአላህ መንገድ ላይ ከመሆን ጋር በገንዘቡ በስልጣኑ በመሰል ነገሮች ክብር ከመጣ ተጨማሪ ነገር ነው፣ ተደራቢ ነገር ነው። ዋና እውነተኛው ቋሚው ክብር የዲን የኢማን የተቅዋ ክብር ነው። ነስአሉ አላህ ዩዒዘና ቢጣዓቲህ ወሊላሂ አልዒዘቱ ወሊረሱሊሂ ወላኪነ አልሙናፊቂነ ላ ያዕለሙን። ሙናፊቆች ክብር በሀብት መስሏቸው ነው፣ በብዛት መስሏቸው ነው። ወደ መዲና ከተመለሰን እኛ ጠንካሮች ወራዶችን ከመዲና እናስወጣለን አሉ ሙናፊቆች ነቢይን ሱሐቦችን ወራዳ ብሎ። አላህ ግን መልስ ሰጠ። እነሱ ነቢ ሙሐመድን ወራዳ ያሉት ለዲናቸው ተሰደው የሰው ሀገር ጥገኛ ሆነው ስለኖሩ ነው። አልገባቸውም እንጂ ክብር እነሱ ናቸው። ኢማን ከሌለ ክብር የለም ብለው ነው መካን ለቀው የወጡት እንጂ ኢማናቸውን አላህን ቢተው እኮ መካ ላይ ምርጥ ዘር የሚባሉ ቁረይሾች ናቸው፣ መኖር ይችላሉ። ነገር ግን ያለ ኢማን ክብር የለም ብለው ወጡ። ለዲናቸው ብለው ስለተሰደዱ ሌላ ሀገር ሄደው ተጠግተው ስለኖሩ ወራዳ አሏቸው። አላህ ግን ተባረከ ወተዓላ ወሊላሂ አልዒዛ ክብር የአላህ ነው፣ የመልእክተኛው ነው፣ የሙእሚኖች ነው። ነገር ግን ሙናፊቆች አያውቁማል። ክብርን በሀገር በድንበር በብር በዝና ነውና ገድበው የሚያዩት። እውነተኛ ክብር ደስታ ሊገኝ የሚችለው አላህን በመታዘዝ ነቢዩን ዓለይሂ ሰላቱ ወሰላም በመታዘዝ በኢማናችን ልክ አላህ ዘንድ የተከበረን እንሆናለን። የአላህ ባሮች ዘንድም እንደዚሁ። እውነተኛ የዱንያም የአኼራም ክብር በጣም ውድ ነው፣ በቀላል አይገኝም። እዚህ ዱንያ ላይ ተከብረህ ኖረህ መጨረሻ ላይ ዱንያ ላይ አኼራ ላይ ባፍጥምህ ጀሀነም ላይ የምትደፋ ከሆነ በጀሀነም ካቴና የምትታሰር ከሆነ ለዱንያ ክብር ምንም ሊጠቅም አይችልም። ስለዚህ እውነተኛው ክብር ውድ ነገር በገንዘብ በብር ሊገኝ አይችልም። የተሟላ ትክክለኛ ክብር የሚገኘው አላህን በመታዘዝ ነው። ለዚህም ነው ከደጋ ቀደምቶች ወይም ማእቱር ከሆኑ ዱዓዎች አንዱ አላሁመ አዒዘኒ ቢጣዓቲክ ወላ ቱዚለኒ ቢማዕሲየቲክ ይባል። አላህ ሆይ አንተን በመታዘዝ ከፍ አድርገኝ አክብረኝ፣ ወንጀል በመስራት አንተን በማመፅ አታዋርደኝ ይባል። አላህን የታዘዘ ሁሉ ክቡር ነው፣ ምንም ባይኖር ሀብት ንብረት ባይኖር። ነቢ ዓለይሂ ሰላቱ ወሰላም ቢላል ሆይ ጀነት በገባሁ ቁጥር እዚሁ ዱንያ ላይ ሆኖ አንዳንድ የነቢይን ዓለይሂ ሰላቱ ወሰላም አላህ ጀነት ወስዶ ያስጎበኛቸው ነበር። ጀነት ገባሁኝ ከፊቴ ያንተን የጫማ ኮቴ እሰማለሁ፣ እንደው ከስራዎች ሁሉ ተስፋ የምታደርገው ምንድን ነው? ስራ ነው ማለት ነው። አላህ ዘንድ የሚያከብር የክብር ጥጉ ጀነት መግባት የአላህን ፊት ማየት፣ ከዚህ በላይ ምንም የለም። ዱንያ ላይ ደግሞ እውነተኛ የአላህ ባሪያ መሆን፣ ነፍስህን ሸይጣንን ማሸነፍ፣ የቁርአን መንገድ ላይ መጓዝ። እዚህ ነቢ ዓለይሂ ሰላቱ ወሰላም ቢላልን
ቢላል ኢብኑ ሐማማ እያሉ የሚያሾፉበት ወደ አባቱን ከማስጠጋትን ትተው አንተ የሐማማ ልጅ ብለው በእናቱ ሊያነውሩት ይፈልጉ የነበረ ባሪያ አገልጋይ ይሉት የነበረ በቆዳው መልክ በከለሩ በጥቁርነቱ ይንቁት የነበረ ሰው ነብዩ ሰለላሁ ዐለይሂ ወሰለም ጀነት ከፊቴ ስትራመድ አየሁ ነው። ምንድነው ይበልጥ ተስፋ የምታደርገው ለዚህ ያበቃህ ስራ ምንድነው ብለው ጠይቀዋቸው እኔ ለየት ያለ ነው ምለው ነገር የለም፣ ነገር ግን ሁሌ ውዱእ ባደረኩ ቁጥር የገራልኝን ያክል ሶላት ሰግዳለሁ። ምን ጊዜ ውዱእ ካደረኩኝ በዛ ውዱእ የገራልኝን ያክል ሶላት ሰግዳለሁ። ይሄ ሱነተል ውዱእ ይባላል። ከፈርዱ በተጨማሪ ከቀብልያ በተጨማሪ ነው። ማንኛውም ሰዓት ላይ ውዱእ ያደረገ ሰው ፈጥኖ ከውዱእ በኋላ 2 ረካ 4 ረካ መስገድ አለበት። ይሄ ሱነተል ውዱእ ይባላል። ቢበዛኔ ተስፋ ማድረግ ይሄ ውዱእ በራሱ አንድ ዒባዳ ነው። ወንጀል ያራግፋል። የጀነት በርን አስከፍቶ በፈለከው ግባ ያስብላል። ትክክለኛ ውዱእ አድርጎ ኢማም ሙስሊም በዘገቡት ሐዲስ እንዳለው ከውዱእ በኋላ የሚባለውን ዱዓ ያደረገ አላህ 8ቱን የጀነት በር ከፍቶ በፈለከው ግባ ይላል። ሶላት ከተጀመረበት ደግሞ ተጨማሪ ጀነት የመግባት ሰበብ ይሆናል። ቢላልን ዱንያ ላይ የተዋረደ መሆኑ የሐማማ ልጅ ተብሎ እንደው ወደ አባቱ ሳይሆን ወደ እናቱ ተጠግቶ መጠራቱ በሙሽሪኮች መገፋቱ አኺራ ላይ ወደ ኋላ እንዲል አላደረገው። ኢማኑ መልካም ስራው ተውሂዱ ከፍ አድርጎታል። ወከዛሊክ ነብዩ አለይሂ ሰላቱ ወሰላም ጓደኛ ነበራቸው ከክፍለ ሀገር የሚመጣ ከገጠር የሚመጣ እሱ ከገጠር ሲመጣ ከገጠር የሚገኙ ነገሮችን የገጠር ምርቶችን መሰል ነገሮችን ይዞላቸው ይመጣል። ነብዩ አለይሂ ሰላቱ ወሰላም ደግሞ ከተማ ላይ ያለ ነገር ሰጥተው ይሸኙታል። ዛሂር የሚባል ዛሂር የገጠር ቤተሰባችን ነው፣ እኛ ደግሞ ለሱ የከተማ ቤተሰቡ ነን ይሉ ነበር። ምንም የሚያገናኛቸው ነገር የለም፣ ኢማን ነው የሚያገናኛቸው። ከዕለታት አንድ ቀን መጥቶ ቤት ሲያጣቸው ይዞት የመጣውን ሀዲያ አስቀምጦ ሰላምታ አስቀምጦ ሄደ። ሲመጡ ባለቤቶቻቸው ነገሯቸው። የክፍለ ሀገሩ የገጠሩ ጓደኛ መጥቶ ነበረ አሏቸው። ፈጥነው ወደ ገበያ ሄዱ። የክፍለ ሀገር ሰው መጥቶ ወደ ከተማ መጥቶ የሚፈልገውን ነገር ሸምቶ የያዘውን ነገር ሸጦ የሚሄድበት ብዙ ጊዜ የሚገኝበት ስፍራ ይኖራል። እዛ ሄደው ከኋላ መጥተው ቅፍ አድርጎ ያዙት ነብዩ ሰለላሁ ዐለይሂ ወሰለም። ባሪያ የሚገዛ ተቆጣ። ባሪያ አይደለምና ልቀቀኝ ነበር። ነብይ መሆናቸውን ሲያውቅ ግን ወደ እሳቸው ልጥፍ ማለት ጀመረ። ከዛ መልሶ ምን አለ? ይሄን የፈለኩትም እንግዲያውስ ዋጋ ማላወጣ ባሪያ ሆኜ ታገኘኛለህ አላቸው። ከዛ ነብይ ምን አሉት? ነገር ግን አንተ አላህ ዘንድ በጣም ውድ ነህ አሉት። ከክፍለ ሀገር የሚመጣ በሀብት በስልጣን በምን የማይታወቅ አንድን ሰው ነብዩ ሰለላሁ ዐለይሂ ወሰለም ነገር ግን አንተ አላህ ዘንድ ውድ ነህ ጋሊ ወላኪነከ ዒንደላሂ ጋሊ። እዚህ አላህ ዘንድ ውድ የምንሆነው እዚህ ዱንያ ላይ በኢማን ራሳችን ስናከብር ነው። ይሄንንም ለመጠቋም ነው ቀጥሎ ያለው ቃል የተቀመጠው። ኢለይሂ ወደ አላህ የስዐዱ ከፍ ይላል ይወጣል፣ አልከሊሙ ጠይቡ መልካም ንግግር። ክብር ከአላህ ዘንድ ነው። አላህ ዘንድ መክበር የፈለገ ሰው በብዛት መልካም ስራ ወደሱ ይላክ፣ መልካም ስራው ያስከብረዋል ነው መልእክቱ። የቃል አሰካኩ አገባቡ አልከሊሙ ጠይብ ምንድነው? ዚክር ነው። በተለያየ መልኩ የተፈሰረ ሲሆን ብዙውን የመረጡት ዚክር ነው። ላኢላሃ ኢለላህ ማለት፣ ሱብሃንአላህ ወልሐምዱሊላህ ወላኢላሃ ኢለላህ ወላሁ አክበር ማለት፣ አስተግፊሩላህ ማለት፣ ቁርአን መቅራት፣ ዱዓ ማድረግ፣ ይሄ የተለያዩ ደጋግ ቀደምቶች የሰጡት ተፍሲር ነው። አልከሊሙ ጠይብ ለሚለው ወደ አላህ ይወጣል መልካም ንግግር። ማነው መልካም ንግግር? የመጀመሪያው መልካም ንግግር ዋናው ላኢላሃ ኢለላህ ነው። በዚህ ዙሪያ የሚሽከረከሩ ቃላቶች ሁሉ አልሐምዱሊላህ፣ ሱብሃንአላህ፣ አስተግፊሩላህ፣ ሌሎችም ቁርአን መቅራት፣ ዱዓ ማድረግ እዚህ ውስጥ ይካተታል። ከአብዱላህ ብን መስዑድ እንደተነገረው እኔ አንድን ሐዲስ ከነገርኳችሁ ማስረጃውን ከቁርአንም ጨምሬ ነግራችኋለሁ አለ። አንድን ሐዲስ ከነገርኳችሁ የዚህን ሐዲስ ማረጋገጫ ተጨማሪ ማስረጃ ከቁርአንም አቀርብላችኋለሁ። ቁርአንና ሐዲስ ከአንድ ምንጭ የሚቀዱ ናቸው። አንድም ሙስሊም የለማ ይሄን ካሉ በኋላ አስከትለው ምን አሉ? ይሄን በምሳሌ ለማስረዳት ለማስደገፍ አንድም ሙስሊም 5 ቃላትን አይልም። ማንኛውም ሙስሊም 5 ቃላትን አይልም። እነዚህ 5 ቃላቶችን መላእክቶች ከክንፋቸው ስር አድርገው ይዘዋቸው ወደ ሰማይ ቢወጡ እንጂ እነዚህ 5 ቃላቶቹን መላእክቶች በክንፋቸው ስር አድርገው ወደ ሰማይ ያወጡለት ያለው ባሪያ እነዚህ 5 ቃላቶቹ በእያንዳንዱ ሰማይ በኩል ባለፉ ቁጥር
በዛ ሰማይ ላይ ያሉ መላእክቶች እስትግፋር ያደርጉለታል ለአምስቱ ቃላቶች ባለቤት እሱ ምድር ላይ ነው ያለው 5 ቃላትን በማለቱ በየሰማዩ ያሉ መላእክቶች እነዚህ ቃላቶችን ይዞ የሚያልፈው መላእክታ በእነሱ በኩል ባለፈ ቁጥር እስትግፋር ያደርጉለታል እነዚህ ቃላቶችን ይዞ መላእክታው አላህ ፊት ደርሶ እስኪቆም ድረስ ባለፈ ቁጥር ሁሉ መላእክታ እስትግፋር ያደርግለታል ለአምስቱ ቃል ባለቤት እንግዲያውስ ምንም አይነት ንግግር አልናገርም ምስዳቁን ከቁርአን ባመጣ ብያቸው የለ ከቁርአን ባመጣ እንጂ ብያቸው የለ ኢለይሂ የስዐዱል ከሊሙ አጠይብ የዚህ ማጠናከሪያው የዚህ ማሳያው ከቁርአን ኢለይሂ የስዐዱል ከሊሙ አጠይብ የሚለው ነው ኢማም ጠበራኒ ዘግበውት ሐኪም ذهبي صحيح ብለውታል ምንድናቸው እነዚህ 5 ቃላት ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወተባረከላህ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወተባረከላህ እነዚህ 5 ቃላትን የደጋገመ ያለ በኢኽላስ እስካላቸው ድረስ ለዝና ለጉራ ሳይሆን ለአኺራ ይጠቅሙኛል ብሎ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወተባረከላህ ያለ እንደሆነ እነዚህ ቃላቶችን መላእክታ ከሱ ተቀብሎ በክንፉ ስራ አድርጎ ይዟቸው ወደ ሰማይ ይወጣል በእያንዳንዱ ሰማይ ባለፈ ቁጥር በዛ ሰማይ ላይ ያሉ መላእክቶች ሁሉ እቺን 5 ቃላት ላለው ሰው እስትግፋር ያደርጉለታል የቂያም ቀን ዋጋቸውን ያገኛል ወደ ሰማይ ወጥተዋልና በሌላ ምድር ላይ በሰራው ጥፋት እስካላጣቸው ድረስ ሰውን በመበደል በመግደል በመዝረፍ ስጋውን በመብላት ስሙን በማጥፋት በሌሎችም መልካም ስራን አጥበው በሚያስወግዱ ወንጀሎች እስካላጣው ድረስ ኢማም አህመድ ሙስነዳቸው ላይ ከአኑዕማን ኢብኑ በሺር ረዲየላሁ ዐንሁማ እንዳስተላለፉት ነብዩ አለይሂ ሰላቱ ወሰላም አላህን ተባረከ ወተዓላ የሚያወሱ ዚክር የሚሉ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር የሚሉ ሰዎች እነዚህ የዚክር ቃላቶቻቸው ከነሱ አንደበት እንደወጡ ወደ ሰማይ ይወጣሉ ከዓርሽ ዙሪያም ይሽከረከራሉ ልክ እንደ ንብ አይነት ድምጽም ያሰማሉ ምድር ላይ ሆኖ ያላቸውን ምድር ላይ ሆኖ ሱብሃንአላህ አልሐምዱሊላህ ያለውን ሰው ሰማይ ላይ እንዲታወስ ያደርጋሉ አንዳችሁ አላህ ዘንድ እንዲታወስ አይፈልግም እንዴ ያሉ ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ አላህ ዘንድ እንዲታወስ አይፈልግም እንዴ እዚህ ምድር ላይ ሆኖ በኢኽላስ ተስቢህ ተህሊል ዚክር ያለ ሰው ቃላቶች ወደ ሰማይ ይወጣሉ ከዓርሽ ዙሪያ ይሽከረከራሉ የንብ አይነት ድምጽ ያሰማሉ በዚህ መልካም ስራው አላህ ዘንድ ይታወሳል ኢለይሂ የስዐዱል ከሊሙ አጠይብ ማለት ይሄ አይ የቅበሉ ላሁ አልከሊመ አጠይበ ብለውም ፈስረዋል ታላቁ ታቢዒ ቀታዳ አላህ መልካም ንግግርን ይቀበላል መልካም ንግግርን ግን ይቀበል ዘንድ መልካም ስራ መከተል አለበት ስራው መጥፎ ሆኖ አንድ ሰው ቃሉ ብቻ ቢያምር ቀኑን ሙሉ እንደፈለጉ ወንጀል ሲሰሩ ብለው ማምሻ ላይ ቁጭ ብለው 100 ጊዜ ሱብሃንአላህ እላለሁ 100 ጊዜ አልሐምዱሊላህ እላለሁ ከዛ ወለው ካነ مثل زبد البحر የባህርን ማዕበሉን ካቢያክል ወንጀሉ ታጥቦ ይወገዳል 100 ጊዜ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ ያለ ሰው ሚሉ ሰዎች አሉ ኢብሊስ የተጫወተባቸው ሞኞች ኢብኑ አልቀይም አዳዋ ወደዋ ወይ መልጀዋብ አልካፊ ላይ እንደሚሉት አንዳንድ ሞኝ ሰዎች አሉ ወንጀል ሲሰሩ ይውላሉ አላህ ገፉሩ ረሂም ነው 100 ጊዜ ሱብሃንአላህ ካልክ ወንጀልህ የባህር ማዕበሉን ካቢያክል አላህ ይወስድልሃል ያጠፋልሃል ተብሏልና ፈለከን ወንጀል ስራ ማምሻ ላይ ቁጭ ብለህ 100 ጊዜ ሱብሃንአላህ ሱብሃንአላህ ይሆናል ይሄ ሞኝነት አላዋቂነት ይሄ ሱብሃንአላህ አልሐምዱሊላህ ላ ኢላሃ ኢላላህ ዚክር ሰደቃ ዱዓ ወደ ሰማይ ወጥቶ ተቀባይነት የሚያገኘው መቼ ነው ወልዐመሉ ሷሊሑ የርፈዑሁ መልካም ንግግር ዚክር ዱዓ ቁርአን ወደ ሰማይ ይወጣል ወደ አላህ ይወጣል መልካም ስራ ከፍ ያደርገዋል መልካም ስራ ከሌለ የቃል ብቻ መልካምነት ጥቅም አይኖረው ሃኡ የርፈዑሁ የሚለው ወደ ከሊመት ጠይብ ነው የሚመለሰው ضميሩ يرفعه የሚለው ضمير ወደ ከሊመት ጠይብ ነው የሚመለሰው ነው አብዛኞቹ ሙፈሲሮች የሚሉት አብዱላህ ኢብኑ አባስ ሰዒድ ኢብኑ ጁበይር ሐሰን ኢክሪማ ጀምሁሩ المفسرين والعمل الصالح يرفعه هو የሚለው ضمير ወደ الكلمة طيب ነው የሚመለሰው መልካም ንግግርን መልካም ስራ ወደ አላህ ከፍ ያደርገዋል ከሊመት ጠይብ ማለት አላህን ማውሳት ነው عمل الصالح ማለት ደግሞ አላህ ዋጅብ ያደረገውን መፈጸም ነው አሉ ቀታዳ ሐሰን አልበስሪ ሁለት ታላላቅ ታቢዒዎች እዘን ቃልም ተግባርም ማመን አለበት ልብም ንጹህ መሆን አለበት ስራው በኢኽላስ መሰራት አለበት ሐሰን ምን አሉ ረህመቱላሂ ዐለይሂ ታላቁ ታቢዒ فمن ذكر الله ذكر ያለ ولم يؤدي فرائضه ነገር ግን ፈርድ የሆኑ ዒባዳዎችን ግን ያልተገበረ
ሩደ ከላሙሁ ዐላ ዐመሊሂ ንግግሩ ይመለስበታል። ሁለቱም ያማሩ መሆን አለባቸው። ኢማን በምኞት አይደለም፣ ራስን በማስዋብም አይደለም። ነገር ግን ኢማን ማለት ልብ ውስጥ የጸና ተግባር ያረጋገጠው ነገር ነውና ከዚህ በምላስ ብቻ ሱብሃንአላህ ሱብሃንአላህ ማለት በልብ ብቻ መመኘት አይጠቅም። በልብ መልካምን ነገር መውደድ መቀበል፣ በአፍ መግለጽ፣ አላህን ማወደስ፣ ማጥራት፣ ዚክር እስትግፋር ማድረግ፣ ዱዓ ማድረግ፣ ቁርአን መቅራት፣ በአካላችን ደግሞ አላህ ዋጅብ ያደረገብን ነገር ማድረግ፣ የከለከለንን ነገር መራቅና መከልከል ይኖርብናል። ሁለቱ ካልተሟሉ ጥቅም አይኖርም፣ ወደ ሰማይ አይወጣም። ሩደ ዐመሉሁ ስራው ወደሱ ይመለሳል። ፈመን ቃለ ሐሰና መልካም ንግግርን የተናገረ ዚክር፣ ዱዓ፣ እስትግፋር ያደረገ ወዐሚለ ገይረ ሷሊሒን ግን መጥፎ ስራ የሰራ ሰው ረደላሁ ዐለይሂ ቀውለሁ አላህ ቃሉን ይመልስበታል። የዚክሩ የዱዓው ቃል አይጠቅመውም። ነገር ግን ወመን ቃለ ሐሰና መልካም ንግግር የተናገረ አልከሊሙ ጠይብ ዚክር፣ ቁርአን፣ ዱዓ የተናገረ ወዐሚለ ሷሊሓ በአካላቱም በልቡም ደግሞ መልካም ስራን የሰራ ሰው የርፈዑሁ አልዐመሉ ዛሊካ ይሄ ስራው መልካም ንግግሩን ወደ ላይ ከፍ ያደርግለታል። ስራው ቃሉም ያማረ ራሱም ይከበራል፣ አላህ ዘንድ ከፍ ይላል። ለዚህ ነው አላህ ኢለይሂ የስዐዱ አልከሊሙ አጠይቡ ወልዐመሉ ሷሊሑ የርፈዑሁ። ሐዲስ ላይ ሰነዱ ላይ ከላም ቢኖርበትም መልእክቱ ከአንቀጹ ጋር ከሌሎችም ከሰሓባ ከታቢዒ ንግግር ጋር ተመሳሳይ በሆነ ሐዲስ ላ የቅበሉ ላሁ ቀውለን ኢላ ቢዐመል አላህ ተባረከ ወተዓላ ቃልን ንግግርን አይቀበልም ስራ ካልተከተለው፣ ስራ ካላጠናከረው። ሲናገሩ ከድሮ ከሰሓቦች ዘመን የመጡ የሚመስሉ ሰዎች አሉ። ተግባር ላይ ስታያቸው ግን ጭራሽ በዘመኑ ያለው እንኳን አንድ ከልቡ የሰለመ ሰው ማይመስል ንግግር ላይ ስታያቸው ማሻአላህ በዘመን እንደዚህ አይነት ሰው አለ ማለት ነው ትላ። ከጎረቤቱ ጋር ያለውን ግንኙነት ስታይ፣ ከሚስቱ ጋር ያለውን ግንኙነት ስታይ፣ ከሰራተኛው ጋር ያለውን ግንኙነት ስታይ፣ ሰራተኛው የ25 ብር ብርጭቆ ሰብራ 2000 ብር ደሞዝሽን የለም ሂጂ ብሎ የሚሸኝ ሰው ታያል። ንግግሩን ግን ስታየው አብዱላህ ብን ዑመር ነው፣ ኢማም ማሊክ ናቸው፣ ሱፊያን ተውሪ ነው። ስለዚህ አላህ ተባረከ ወተዓላ መልካም ንግግርን አይቀበልም ኢላ ቢዐመል ከመልካም ስራ ጋር እንጂ ወላ ቀውለን ወላ ዐመላ ቃልም ይሁን መልካም ንግግርም ይሁን መልካም ስራን አይቀበልም ኢላ ቢንያህ በመልካም ንያ እንጂ። ስለዚህ ልባችን ንያችን የጠራ ሊሆን ንግግራችን ከቁርአን ከሐዲስ የተቀዳ አላህን የምናወድስበት ሊሆን የዚክር የዱዓ ሊሆን ስራችን ደግሞ በቁርአን ሐዲስ የተደገፈ የተፈቀደ ሊሆን ይገባል። የተወሰኑ የተፍሲር ሊቃውንት ሃው የርፈዑሁ የሚለው ወደ መልካም ስራ ነው የሚመለሰው። የፊተኛው ቀውል ጅምሁሮች የመረጡት ወደ አልከሊመ ጠይብ ነው የሚመለሰው። ሌሎች ግን ወደ መልካም ስራ ነው የሚመለሰው። ዚክር ዱዓ መልካም ስራን ወደ ላይ ከፍ እንዲል ያደርገዋል። ዚክር ዱዓ መልካም ስራን ወደ ላይ እንዲወጣ ያደርገዋል። መልካም ስራ ብቻ አይበቃም ማለት ነው። መልካም ስራ ዚክርና ዱዓ ማብዛ፣ ዚክርና ዱዓ አብዛ፣ መልካም ስራም ስራ፣ ሁለቱም የተያዙ ናቸው። አንዱ አንዱን ወደ ላይ ከፍ ያደርጋል። አንዱ ከጎደለ ወደ ላይ አይወጣም ማለት። ስራ ላይ ብርቱ የሆኑ ብዙ አይነት በገንዘብም በጊዜም በጉልበትም ብዙ ኸይር ስራ ላይ የሚሳተፉ ሰዎች አሉ። ዚክርና ዱዓ ላይ ግን አፋቸው ዝግ። ሶላት ላይ ኢማም ገይረል መግዱቢ ዐለይሂም ወለዷሊን ሲል አሚን ካሉ፣ ረመዳን ላይ ቁኑት አሚን ካሉ እንጂ የዱዓ ሰዓት የሌላቸው የሆነ ነገር ሲያስደነግጣቸው እንጂ ዱዓ ማያስተው ሰዎች አሉ። ዚክር ማይሉ ሰዎች አሉ። ይስተት በተቃራኒው ደግሞ ዚክር የሚገራላቸው ሰዎች አሉ። ነገር ግን ስራ ላይ ነው። ሁለቱም የገራለት ሰው ይኖራል። ንያው ትክክል አይሆንም። ንያውም ትክክል ሆኖ ስራ የሚሰራ ሰው ይኖራል። ሌላ ደግሞ አፍራሽ መልካም ስራን ዋጋ የሚያሳጡ ወንጀሎች አሉ። በዛም ይጠቃሳል። ዱንያ ላይ ከዚህ ሁሉ ጠርቶ በሰላም ሱራጥን ተሻግሮ የጀነትን ምድር መርገጥ ትልቅ ጂሃድ። ጂሃድ ሰይፍ መዞ መሳሪያ አቀባብሎ ከግልጽ የዲን ጠላት ጋር ብቻ መፋለም ማለት ነው። አሁን ያልናቸው ሁሉ ችግሮችን ተቋቁሞ ነፍስያህን ሸይጣንህን ታግለህ ኸይር ስራ ሰርተህ ኸይር ስራን ወንጀል እንዳያበላሽብህ ተጠንቅቀህ ወድኹሉሃ ቢሰላሚን አሚኒን የሚለውን በትክክለኛው ጆሮ ሰምተህ የጀነትን ምድር በግርህ መርገጥ መቻል ትልቅ ጂሃድ። የነፍስ ጂሃድ፣ የገንዘብ ጂሃድ አለ፣ የሰይፍ የመሳሪያ ጂሃድ አለ፣ የነፍስ ጂሃድ አለ። ለዛ ሃው ضميሩ ወደ ሁለቱም ይመለሳል። ለሁለቱም መልካም ስራ ዚክርን ዱዓን ወደ ላይ እንዲወጣ ያደርገዋል። ዚክሩ ዱዓ መልካም ስራን ወደ ላይ እንዲወጣ ያደርገዋል። አንዱ ከጎደለ ሊወጣ አይችልም።
فلا يقبل عمل إلا أن يكون صادرا عن التوحيد ስራ አላህ ዘንድ ተቀባይነት ሊያገኝ አይችልም ስራውን የሰራው አካል ተውሂድ ኖሮት እንጂ ላኢላሃ ኢለላህ ያለ ሆኖ እንጂ ሙሐመድ ረሱሉላህ ያለ ሆኖ እንጂ ከሽርክ ከሪያ የጠራ ሆኖ እንጂ። ለዚህ ነው ኢያስ ኢብኑ ሙዓዊያ የሚባሉት ብልህ ሰው በብልህነት የሚታወቁ ሰው ቃዲ የነበሩ ሰው ታላቁ ታቢዒ ለውላ العمل الصالح لم يرفع الكلام لولا العمل الصالح لم يرفع الكلام መልካም ስራ ባይኖር ኖሮ የምንናገረው ንግግር ምንለው ዚክር ምናደርገው ዱዓ ወደ አላህ ሊወጣ አይችልም። ቃልም ተግባርም ከመልካም ንያ ጋር የተያያዘም ስራችን ሲያምር ንያችን ሲያምር ዚክራችን ዱዓችን ከምላሳችን የሚወጣው ሲያምር ስራችን ተደምሮ ወደ አላህ ይወጣል። ይሄኔ ሩሃችን ስትሞት ወደ አላህ ትወጣለች ከፍ ብለን ጀነት ላይ እንኖራለን። ካልሆነ ግን አሁን ካለንበት ምድር ወደ ሰባተኛው ምድር ወርዶ ተዋርዶ መኖር ይመጣል። ነዑዙ ቢላሂ ሚን ዛሊክ። ከዚህ አንቀጽ እንደምንረዳው አላህ ተባረከ ወተዓላ እላይ ነው ያለው። አላህ እላይ መሆኑን ከሚያሳዩ ብዙ መቶ አንቀጾች መሃል አንዱ ይሄ ኢለይሂ ወደ አላህ የስዐዱል ከሊሙ ጠይብ መልካም ንግግር ይወጣል፣ መልካም ስራ ደግሞ ከፍ ያደርገዋል ይላል። ስራ የሚወጣው ወደ አላህ ነው። ኢለይሂ የስዐዱ መን ካነ ዩሪዱ ልዕዘተ ፈኢነል ዒዘተ ሊላሂ ጀሚዓ። ስለ አላህ ነው አንቀጹ የሚያወራው። ስለ አላህ አውርቶ ነው አስከትሎ ወደ አላህ መልካም ስራ ይወጣል ያለው። እዚህ አላህ ላይ አይደለም፣ ታች አይደለም፣ ግራ አይደለም፣ ቀኝ አይደለም፣ ከጊዜ በኋላ የመጣ ፍልስፍና ነው። ቁርአን ሐዲስ ሳይሆን አላህ ያለው ከዐርሹ በላይ ነው። ወለዚነ የምኩሩነ ሰይአቲ እነዚያ ለመጥፎ ስራ የሚያሴሩ የሚዶልቱ መጥፎ ስራ የሚሰሩ ሽርክ ኩፍር የሚሰሩ አልፎ ተርፎ ደግሞ የአላህ ባሮችን ለመጉዳት የሚሞክሩ ሰውን ዲንን ለመጉዳት በሚስጥር የሚያወሩ ሴራ የሚያሴሩ ለሁም ዐዛቡን ሸዲድ ብርቱ ቅጣት አለላቸው። መክር ማለት በድብቅ በስውር ሰውን ለመጉዳት መሞከር ማለት ነው። ዲንን ለማጥፋት መሞከር፣ የአላህ ባሮችን ለመጉዳት መሞከር መክር ይባላል። ይህ አንቀጽ ሰፊ ነው። በአላህ የሚያሻርኩ ሰዎችን፣ የነቢዩን ሱና ለማጥፋት የሚሞክሩ ሰዎችን፣ ሙስሊም ወንድሞቻቸውን፣ ሙስሊም እህቶቻቸውን ለመጉዳት የሚሞክሩ ለመታየት ብለው መጥፎ ኸይር ስራ የሚሰሩ ወንጀልን ተደብቀው የሚሰሩ ኸይር ስራን ደግሞ ለሆነ ነገር መዳረሻ አድርገው ደግሞ በይፋ ለታይታ ብለው የሚሰሩ የምኩሩነ ሰይአት የሚለው ውስጥ ይገባሉ። ሙስሊሙንም በወንጀሉ ካፊሩንም በክፍሩ ካፊሩንም እስላምን ሙስሊሞችን ለማጥቃት በመሞከሩ ሙስሊም ነኝ የሚለውንም መልካም ስራን ለዱንያዊ ዓላማ ብሎ የሚሰራ ወንድም እህቱን ለመጉዳት የሚሞክርን ሁሉ የሚመለከት ወለዚነ የምኩሩነ ሰይአት ለሁም ዐዛቡን ሸዲድ በመጥፎ ስራቸው ብርቱ ቅጣት አለላቸው። ወመክሩ ኡላኢከ ሁወ የቡር የእነዚህ አይነት ሰዎች ተንኮላቸው ይጠፋል፣ ይከስማል፣ አላህ ያጠፋው በዱንያም በአኼራ አይሳካላቸው፣ ከግባቸው ሊደርሱ አይችሉም። ለወንድሙ ጉድጓድ የቆፈረ ራሱ ይወድቅበታል፣ ይገባበታል ይባላል። ለወንድሙ መርዝ የቀመመ ራሱ ይጠጣዋል። ስለዚህ ሙስሊም ኸይረኛ ሊሆን ለሰው ኸይር አሳቢ ሊሆን ይገባል። ማንኛውም በሸር ሰዎችን መጉዳት የሚፈልግ ሰው አላህ ተባረከ ወተዓላ ሸሩን ያከሽፍበታል። በተለይ ወደ ዲን የተነጣጠረ ሸር ሲሆን ተንኮል ሲሆን አልፎ አልፎ ሰዎች በተንኮላቸው ሰው ሊጎዱ ይችላሉ። የሰው ዱንያ ያበላሻሉ፣ ግን የራሳቸውን አኼራ ያበላሻል። የከፋው አኼራ መበላሸት። ማንኛውም ሰው ሸርን ውስጡ ላይ ከያዘ ካቀደ በምላሱ በግንባሩ በሆነ መልኩ አላህ ያወጣበታል ተብሎ አይሳካልም። ሸር ይዞ ሸር አቅዶ እስከ መጨረሻው አላህ ዝም አይልም፣ ወደ አናቱ ይመልስበታል። አልፎ አልፎ የተሳካም እንደሆነ የሆነ ጉዳት ላይ ያደርስ ይችላል፣ ግን ይበልጥ የሚጎዳው እሱ። ጉዳቱን አላህ ለሙእሚኖች ይከላከላል። ኢነላህ ዩዳፊዑ አን ለዚነ አመኑ በእውነተኛ አማኞች አላህ የሸረኞችን ሸር ይከላከላል። ወላሁ ኸለቀኩም ጌታ አላህ ፈጠራችሁ ሚን ቱራቢን ከአፈር የሰው ልጆችን አባት አደምን። የሰው ልጅ መነሻው አደም ናቸው። አደም ደግሞ የተፈጠሩት ከአፈር። ማንም ላይ ሊኮራ አይገባም። ዘርህን ቁጥር ቢባል እስከሚችለው ሄዶ መጨረሻ ላይ እንደው ጥጉ ላይ ቢደርስ አደም ሚለው ላይ ነው የሚቆመው። አደምሳ ወአደሙ ሚን ቱራብ አደም የተፈጠረው ደግሞ ከአፈር። ስለዚህ ሁላችንም እንደነን አፈር ነን።
የሁላችንም መነሻ ምንድነው? አፈር ነው። ኢን የኩን ሸኽሱን ቀድ ሰማ ፈአቡሁ አደሙን ቱርቡን ወማ የጥለዑ ነርጅሱ ኢላ ሚን በሷል። የሰው ልጅ ምንም ከፍ ቢል አባቱ አደም አባቱ ጋር ሄዶ ይቆማል። አንድ እኩል ይሆናል። በመልክ በዘር በስልጣን በኑሮ ደረጃ የሰው ልጅ መበላለጥ ከፍ ከፍ ማለት የለበትም። አንተም እኔም መነሻችን አፈር ነው። ከአንዱ አባት ከአደም ከአፈር የወጣው ጥሩም ይሆናል መጥፎም ይሆናል። መልካም ስራም ይሰራል፣ የሚያዋርድ ስራም ይሰራል። ሰውን ሊያስከብረውም ሊያዋርደውም ሊያሳፍረው የሚችለው ስራው በስራው ይኮነን ይወገዝ እንጂ በዘሩ በመልኩ መሆን የለበት። ከዛ ቀጥሎ ደግሞ ثم من نطفة የሁሉም መነሻ አደም ናቸው። አደም ደግሞ ከአፈር ነው የተፈጠሩት። እኔ የገሌ ዘር ነኝ ብለህ አትኩራ። የዘርህ መጨረሻ አፈር ነው። በአፈር ማን ይኮራል? አፈር ከሆነ ሁሉም አፈር ነው። አፈር ላይ መኩራት የለበትም። ተደማምሮ ተባብሮ የሆነ ነገር ማድረግ አለበት እንጂ። ሁለተኛው ደግሞ ثم من نطفة ከአደም በኋላ ያሉት የአደም ዘሮች ደግሞ ከፍትወት ጠብታ ከወንድና ከሴት የዘር ፈሳሽ ቅልቅል የተፈጠሩት አምሻጂን ነፍተሊህ እንደሚል ከዒሳ ውጪ ያሉ በሙሉ በዚህ መልኩ የተፈጠሩ ናቸው። ከዒሳና ከሐዋ ውጪ ያሉ በሙሉ በዚህ መልኩ የተፈጠሩ ናቸው። አደም ከጭቃ ተፈጠሩ። ከዛ በኋላ ሐዋ ከአደም የጎን አጥንት ጎድን ተፈጠሩ። ከዛ በኋላ አደምና ሐዋ ተጋብተው ልጆቻቸውን ወለዱ። ከብዙ ጊዜ በኋላ ደግሞ አንድ ይሄን ህግ የጣሰ ወይም ከዚህ ህግ የወጣ ለየት ባለ መልኩ የተፈጠረ አንድ ሰው ተገኘ። ዒሳ ኢብኑ መርየም ያለ አባት ከእናት ብቻ ተፈጠረ። ከዛ ውጭ ያሉት በሙሉ ከወንድና ከሴት የዘር ፈሳሽ ቅልቅል አምሻጅ የተፈጠሩ ናቸው። እኔ በዚህ መልኩ አልተፈጠርኩም ከወርቅ ነው የተፈጠርኩት የሚል አለ? የለም። የኔ አጥንቴ ለየት ያለ ነው ይሉ ሰዎች አሉ። የኛ አጥንት ነው ይሉ ሰዎች አሉ። አጥንት እኮ ነው አፈር የሚበላው። ያንተ አጥንት ነው ብሎ ከተቀበረ በኋላ የቀብር ውስጥ ምስጥና መሰል ነገር አያከብረው የሚምረው የለም። አጥንት ነው። የሁሉንም አጥንት አፈር ይበላው። የማይሰበረው አጥንት የላ ኢላሃ ኢላላህ አጥንት ነው። ያ አብደላህ ወያ አመተላህ በላ ኢላሃ ኢላላህ አጥንት ነው። ልንኮራ፣ ልንተሳሰብ፣ ልንመዳደብ የሚገባ ላ ኢላሃ ኢላላህ ያለ በሙሉ አጥንቴ ነው፣ ስጋዬ ነው፣ የኔ ነው፣ ክንዴ ነው። አንድ እጅንን ልትል ይገባ። ከዛ ውጭ ያለው ኢብሊሳዊ አስተሳሰብ በማንነት መኩራት አንድ ብሎ የጀመረው ኢብሊስ ነው። ምን አለ? ለአደም ስጁድ አድርግ ብሎ አላህ ሲያዘው መላእክቶች እሺ ብሎ የታዘዙትን ሲያደርጉ ኢብሊስ ግን አለ ቃለ አና ኸይሩን ሚንሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን። እኔ ከሱ እበልጣለሁ፣ ምክንያቱም የኔ የዘሬ መነሻ እሳት ነው ነበልባል፣ እሱ ደግሞ ጭቃ። ስለዚህ በዘር ተከፋፍሎ እኔ እበልጣለሁ አንተ ታንሳለህ ማለት የዚህ መንገድ ጀማሪው አርአያው ኢብሊስ ነው። ሰዎችን በዘር ከፋፍሎ ከፍ ዝቅ የሚያደርግ አርአያው ኢብሊስ ነው። ሰዎች ሁሉም እኩል ናቸው አላህ ዘንድ። ከተበላለጡም በተቅዋ በዲን ነው በኢማን ነው የሚበላለጡት ያለ ደግሞ የእሱ አርአያው ነቢ ሙሐመድ ናቸው። የሰላቱ ነቢያት ናቸው። መሪው ቁርአን። ስለዚህ የሰው ልጅ ሆይ በዛሬ ማንነት አትኩራራ። ትናንት ምን ነበርኩ በል። የመጀመሪያው መነሻችን አፈር ነው። ከዛ ሁለተኛው ደረጃ ላይ የመጣ ነው ደግሞ የዘር ፈሳሽ አምሻጅ ቅልቅል የሆነ መለስ ብለህ አሁን ካለህበት እድሜ ወደ ኋላ ተመልሰህ ካለህ 30 40 50 ዓመት በፊት 50ዎችን 59ን 39ን ቀንሰው አንድ ቀን ወይም ወር ዓመት አስተርፈህ ማን ነበርኩ በል። ሁለት ጊዜ በሽንት መውጫ መንገድ ያለፍክ ነህ። ወደ ማህፀን ስትገባም በሽንት መውጫ በኩል፣ ወደ ዱንያ ስትመጣም በሽንት መውጫ በኩል። በዛ መሀልም ሆድህ ላይ ሽንት ይዘህ የምትኖር የምትመላለስ። ከሞተም በኋላ ደግሞ ምን ጠነባህ? ሰዎች አፍንጫቸውን ይዘው እንጂ ወደ አንተ አይመጡም። ጀናዛ አንድ ሁለት ቀን ሳይቀበር ቢቆይ ለኛ አይመጡም። ፈፊመ ተከቡር። ታዲያ ኩራቱ ለምንድን ነው? ምንም ያኮራ ነገር አለ? ምንም። ከኢማን ውጪ ከተቅዋ ውጪ የሰው ልጅ በምንም ሊኮራ አይገባው። ደስ ሊለው ራሱን ከፍ ሊያደርግ የሚገባው አላህ ያዘውን ሲታዘዝ የከለከለውን ሲከለከል። ይሄ ደግሞ መተናነስ ነው የሚያስተምረው። በተቃራኒ በትክክል እውነተኛ ባሪያ ይተናነሳል። ጉረኛ ከፍ ከፍ ይላል። አብስቶ ከፍ ያለ ሲወድቅ መጥፎ ወዳደቅ ነው የሚወድቅ። የሚያፈራ ዛፍ ሁሌ ዝቅ እንዳለ ነው። ማያፈራ ባዶ ዛፍ ነው ዝም ብሎ ወደ ላይ የሚያድገው። ثم جعلكم أزواجا ከዛ በኋላ ደግሞ የተለያያችሁ ጎሳዎች አደረጋችሁ። አዝዋጅ ማለት ቅልቅል ማለት ነው። አንድ ተፍሲሩ በብሔራችሁ ቀላቀላችሁ። ማንም ከማንም አይበልጥም በተቅዋ እንጂ።
ብሔር ዘር የተከፋፈለውም ሰዎች ይተዋወቁበት ዘንድ ነው። እስከ 5 6 7 አያቱ አንድ ሊሆን ይችላል። 5 6 አያቶቹ አንድ የሆነ ሙሐመድን፣ አህመድን፣ ፋጢማን፣ መይሙናን መለየት ሲከብድ ይሄኔ በብሔር በዘር ልትለይ ትችላለህ። ለመተዋወቅ ብቻ ሊተዓረፉ ላ ሊተፋኸሩ ልትኩራሩ ሳይሆን ሊተዓረፉ ትተዋወቁበት ዘንድ ብሔርና ጎሳ ነገዶች አደረግናቸው አለ አላህ ተባረከ ወተዓላ። ثم جعلكم أزواجا የተለያያችሁ ብሔሮች ያደረጋችሁ አንዱ ተፍሲር። ሌላኛው ተፍሲር ጥንዶች ያደረጋችሁ ባልና ሚስት ትጋቡ ዘንድ ተረጋግታችሁ ትኖሩ ዘንድ አንዳችሁ አንዱን ይሞላ ዘንድ አንዳችሁ አንዱን ያስደስት ዘንድ አዝዋጆች ያደረግናቸዋል። ከአላህ ረሕመት አንዱ ለወንድ ሴትን ለሴት ወንድን መፍጠሩ ነው። ከአላህ ረሕመት አንዱ ለወንድ ሴትን ለሴት ወንድን መፍጠሩ ነው። ሊተስኩኑ ኢለይሃ ወሚን አያቲሂ ነው። ከአላህ ተአምር አንዱ ከራሳችሁ ዘር የሆኑ ጥንዶችን መፍጠር ነው። ዘር ማለት የሰው ዘር የሆኑ ማለት ነው። ዓላማው ምንድነው? ሊተስኩኑ ኢለይሃ ባል በሚስቱ ያርፍ ዘንድ፣ ሚስትም በባሏ ታርፍ ተረጋጋ ዘንድ። አደም ጀነት ውስጥ እያሉ ነው ሚስት ያስፈልጋቸው። እኔ ሚስት አያስፈልገኝም ያለ ሚስት ተረጋግቼ መኖር እችላለሁ፣ እኔ ባል አያስፈልገኝም ያለ ባል ተረጋግቼ ሙሉ ሆኜ መኖር እችላለሁ የሚሉ ሰዎች አይደል? የሰው ልጅ እንደ ተፈጥሮ ከጎኑ የሚሆን ያስፈልገዋል። በሀገርኛ ግራ ጎኔ ይባላል። ግራ ጎኑ ጉድለት ይሰማዋል ማለት ከዲን አንጻሩን ካቢው ነብዩ ሰለላሁ ዐለይሂ ወሰለም ደግ ጥሩ የሆነ ትዳር አጋርን አላህ የወፈቀው ሰው ግማሽ ዲኑን ሞልቷል፣ በተቀረው አላህን ይፍራ ብለዋል። ደግ የሆነ መልካም፣ ይሄ ሸርጥ ነው ሐዲሱ ላይ። ሷሊህ የሆነ ትዳር አጋር አላህ የሰጠው ሰው ግማሽ ዲኑ ሞልቷል። አይኑን፣ ምልቱን፣ ምላሱን፣ እጁን ከወንጀል መጠበቅ ይችላል። በተቀረው አላህን ይፍራ። ይሄ ማን ነው አያስፈልገኝም የሚል? አደም ጀነት ውስጥ ያሉ ነው ትዳር አስፈልጓቸው አላህ የዳራቸው። የጀነት ሰዎችም ጀነት ውስጥ ሆነው ነው አላህ የሚደራቸው። ወዘወጅናሁም ቢሑሪን ዒን። እዛ ከአላህ ረሕመት አንዱ አዝዋጅ አድርጎ መፍጠሩ ነው፣ የሰው ዘር ይቀጥል ዘንድ ባልና ሚስት አንዱ ሌላኛውን ያሟላ ዘንድ። ወማ ተሕሚሉ ሚን ኡንሳ አንዲትም ሴት አታረግዝም፣ ወላ ተضዑ አትወልድምም ኢላ ቢዕልሚሂ አላህ ቢያውቀው እንጂ በአላህ እውቀት ቢሆን እንጂ። ከአላህ የሚሸሸግ የሚሰወር ነገር የለም። በየቀኑ በየደቂቃው የሚወለዱ የሚሞቱ የሚረገዙ ያውቃል። ሰው ብቻ አይደለም እንስሳትም ጭምር። በአጉሊ መነጽር እንጂ ማይታዩ ብዛት ያላቸው በየጊዜው የሚፈጠሩ ጥቃቅን ነገሮች ይኖራል። የተለያዩ ፍጥረታት አሉ ባዮሎጂ ላይ የምታውቁ በደንብ ታውቃላችሁ። እነዚህ ነገሮች ሁሉ በየደቂቃው በየሰከንዱ በየሽርፍራፊ ሰከንዱ ሲፈጠሩ ሲሞቱ ሲያድጉ አህዋላቸው ሲቀየር አላህ ያውቃል። ያለ አላህ እውቀት የሚሆን ነገር የለም። የሰው ልጅ ከዙሪያው ያሉ ሰዎችን ብዛት አያውቅም። ዱንያ ላይ አሉ የሚባሉ የህዝብ ቆጠራ ባለሙያዎች አንድን መንደር አዳርሰው ቆጥረው ሪፖርት ሲጽፉ በዛቸው ሰከንድ ውስጥ ደግሞ ስንት ልጆች እንደሚወለዱ አያውቅም፣ ስንት ሰዎች እንደሚሞቱ አያውቅም። መሳኪን። አላህ ግን ተባረከ ወተዓላ ላ ያዕዙቡ ዐንሁ ሚስቃሉ ዘራ ቅንጣትን ብናኝን የምታክል ነገር ሰማይ ምድር ውስጥ ከሱ አይሸሸግም። ይሄን መንገድ ለምን አስፈለገ? በዚህ ልክ አላህን እንድትፈራው፣ በዚህ ልክ አላህን እንድንፈራው እንድናከብረው፣ ያየኛል ይሰማኛል እንድንል። ወላ ተضዑ ኢላ ቢዕልሚሂ ወማ ዩዐመሩ ሚን ሙዐመሪን አንድም ሰው እድሜው አይረዝምም፣ ወላ ዩንቀሱ ሚን ዑሙሪሂ ከእድሜውም አይጎድልም። የትኛውም ሰው እድሜው አይረዝምም፣ የሌላ ሰው ደግሞ እድሜው አያጥርም። ኢላ ፊ ኪታቢን ሙቢን ኢላ ፊ ኪታብ መጽሐፍ ላይ ቢሆን እንጂ። ምን ማለት ነው? አንዳንድ ሰዎች እድሜያቸው ይረዝማል፣ ይሄን አላህ ያውቃል ምን ያክል ጊዜ እንደሚኖሩ። የአንዳንድ ሰዎች እድሜያቸው ያልቃል ያጥራል። ተወልደው ቀናት ሳይኖሩ ይሞታሉ፣ ሳምንታት ኖረው ይሞታሉ፣ ምጥ ላይ ይሞታሉ፣ በ2 ዓመታቸው በ10 ዓመታቸው ይሞታል። ይሄ ነው ወላ ዩንቀሱ የተባለ። ወማ ዩዐመሩ ሚን ሙዐመሪን የአንድም ሰው እድሜ አይረዝምም፣ የሚረዝመውን እድሜውን ያውቃል አላህ። ወላ ዩንቀሱ ሚን ዑሙሪሂ ከሰው ልጅ ውስጥ ደግሞ የአንዳንድ ሰዎች እድሜ ማያጥርም፣ ይሄንም አላህ ያውቃል። እኛ ግን ምንም አናውቅም። ሰው ሲሞት ነው የምናውቀው፣ ሲወለድ ነው የምናውቀው። ተወለደ ብዙ ነገር ይታቀድለታል። በተለይ በመከራ ልጅ ያገኙ ሰዎች ልጅ ተወለደልኝ ብለው ደስ ብሏቸው ገና ሳምንታትን ሳያስቆጥር ለልጃቸው ፕላን ያወጣል። ትምህርት ቤት እንዲህ አይነት ትምህርት ቤት እናስገባዋለን፣ እንዲህ እናደርገዋለን፣ ውጭ ሀገር እንልከዋለን። ዱንያ ላይ ቀናትን ሳያሳልፍ ወደ አኺራ ይሄዳል። 2 ዓመት ሆኖ ቆሞ መራመድ ሲጀምር ወደ አኺራ ይሄዳል። ዋሉ መጀር
በወጣትነቱ ይሞታል። መኖር የሚፈልግ ይሞታል። መኖር ሰለቸኝ ያ ረብ ሰደኝ እያለ የለመነ ደግሞ ይኖራል። ይሄ ሁሉ አላህ ዘንድ ነው ያለው። ይሄ አንድ ተፍሲር ነው ወላ ዩንቀሱ ለሚለው። ሌሎች ወላ ዩንቀሱ የሚለውን ከማ ዩዐመሩ ጋር አንድ ነው። ወማ ዩዐመሩ ሚን ሙዐመሪን የተኛውም ሰው ረዥም ዕድሜ አይኖርም አላህ ቢያውቀው እንጂ። ወላ ዩንቀሱ ሚን ዑሙሪሂ ከረዥሙ ዕድሜው ደግሞ ምንም አይቀንስም አላህ ቢያውቀው እንጂ። ምን ማለት ነው? ልክ አንድ ሰው ሲወለድ ዕድሜ ገደብ ይሰጠዋል። ወደ ዱንያ ሲመጣ ነፍስ ሲዘራበት ያ የተሰጠው ዕድሜ መቀነስ ይጀምራል። ወላ ዩንቀሱ ሚን ዑሙሪሂ ይሄን የሰው ልጅ ላያውቅ ይችላል፣ አያውቅም ዕድሜውን በትክክል ስለማያውቅ። አላህ ግን እገሌ የሚባል ሰው 100 ዓመት ይኖራል ብሎ ጽፏል። ይሄ ረጅም ዕድሜ ነው። ከዛ በኋላ ምን ይሆናል? በየቀኑ መላኢካ ይጽፋል። ምን ያለ 1 ቀን ተቀነሰ፣ 2 ቀን ተቀነሰ፣ 1 ዓመት ተቀነሰ፣ 2 ዓመት ተቀነሰ እየተባለ ይጻፋል። ይሄ አላህ ዘንድ አለ። በየቀኑ ምድርን የሞሉ የሰው ልጆች ዕድሜያቸው በቀነሰ ቁጥር ከዋናው መዝገቡ አጠገብ መዝገብ ተጽፎ የገሌ ዕድሜ የገሊት ዕድሜ ይሄ ያክል ነው ይባላል። ተሰጠው ዕድሜ ማለት ነው ረጅም ዕድሜ። ከዛ በኋላ ግን ከታች በርካታ ታቢዒዎች እንዳሉት ከዚህ ከተሰጠው 30 ዕድሜ 1 ቀን ተቀነሰ፣ ሳምንት ተቀነሰ፣ ወር ተቀነሰ፣ ዓመት ተቀነሰ፣ 10፣ 30፣ 50፣ 60 ሞላ፣ ወደ ዱንያ ወደ አኺራ ይሄዳል። ሁለቱም አብረው ሊሄዱ የሚችሉ ተፍሲሮች ናቸው። ይህን ሁሉ አላህ ያውቃል። ኢነ ዛሊከ ዐለላህ የሲር መጽሐፍ ውስጥ አለ። ለአላህ ደግሞ ይሄ ገር ነው። የሰው ልጅን አጀሉን መጽሐፍ፣ ስራውን መጽሐፍ። በዚህ ልክ ሁሉን ነገር የሚያውቀው አላህን ልንፈራው ልናከብረው ይገባናል። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃ።